ዳይመንድና ናኦል አደይን ለመጠየቅ ወደ እነ ፍቅር ቤት አምርተው ነበር። ልዱና ዴብ በርጋ ነበሩ። ልዱ አደይን ተብላ ዴብን አመጣችው። ዴብም ቆይ እነዚህ ልጆች ምን ፈልገው ነው? እኔ ሄጄ ማናገር አለብኛልና ሄዶ ያናገራቸዋል። ወደ እነ ዳይመንድ ከሄደ በኋላ ምን ፈልጋችሁ ነው በማለት ጠይቃቸው። አደይን ፈልገን ነበር አጣፋን አሉት። አዎ አጥፍታችኋል፣ ሰላም ነው ብሎት ነበር ናኦል። ምን ሰላም አለ እናንተ እያላችሁ አለ። በንዴት ስንቴን የምነግርህ ከአደይ አጠገብ እንዳትደርስ ብሎ ያስጠነቅቀዋል። ናኦልም አደይ እኮ እህቴ ነች አለው። ዴቭም እህት አይደለችም እህትን ሄድና ፈልጋለው፣ ከዚህ በኋላ ከአደይ አጠገብ እንዳትደርስ ይለዋል። ናኦል ያንተን ሀሳብና ምክር አልቀበልም እህቴ ስለሆነች አያለው እያለ እየተከራከረው ነው። ብቸኝነት ካሳሰበ ግን አጠገባ ያለው ሰው አብሮሃለ ይለዋል ዳይመንድን ይህን በሰማ ጊዜ ቆይ አንተ ችኮቹን ሁሉ አላስለከም የምትለው እንዴ ይላል። በሌላ በኩል ባርኮትና አደይ ባርኮት ከአደይ ክፍል መጥቶ በሰዓቱ ያንቺ ፍቅር የሚያደርገኝን ቅጦና ሰጥቶኝ ነበር፣ አሁን ግን እህቴ ነሽ እያለ ያወራታል። አደይም ታዲያን ያልፈልግም ማለት እኮ እንደዛ አልነበረም በአጭሩ አስቀረው እያለች እያወራችው ነው። አሁን ፍቅረኛ አለችህ፣ ስለዚህ ከሷ ጋር ስለሆንክ ደግሞ ደስተኛ ነኝ፣ በዛ ላይ ደግሞ የልባችን ፈጣሪ ያውቃል ትላለች። እንደዚህ እያወሩ እያለ ዴቭ ተደብቆ ይሰማቸዋል። ባርኮትም አደይ ግን በእኔ ስሜት የተነሳ ዴቭ እንዲጎዳ አልፈልግም እያለ እየመከራት ነው። አደይ ለእሱ አታስብ፣ እኔ እወስናለሁ ሁሉም ነገር እያለችው ነው። ግን አንቺ ምንድን ያልሽኝ? በወንድምነት ነው ያልሽኝ፣ ይሄ ነገር አይሆንም ስትኝ ታውኩሽ ይላታል። አደይም እና እንደዛ ያልኩ እንደሆነ ሁሉ ነገር አበቃ ማለት ነው እንዴ እያለችው ነበር። አደይ ቆይ አሁን ማንን የምትወድ ባርኮትን ወይስ ደግሞ ዴቭን ነው? ወይስ ደግሞ እኔ ምንም አልገባኝ። አደይ ነገር በጣም የምትወደው ማን እንደሆነ ግልጽ እየሆነልኝ አይደለም። እንደኔ ከዴቭ ጋር ብትሆን በጣም አሪፍ ነው ላለው። ቤዛም መጣች ከኋላው። ምን እየሰራ ነው አለችው ዴቭን። ነይና ባልሽን እይልና ወደ ውስጥ ግብት ይላል። ዴቭም ወደ ውስጥ ከገባ በኋላ ምን እያደረክ ነው? አሁን ወድሻለሁ፣ አሁን ስሜት አለኝ፣ አሁን ደግሞ እንደምትላት እያለ በቁጣ ይናገረዋል። ቤዛም ቆይ ምን እንደማረግሽ አሳይሻለሁ እያለች እየፎከረችባት ነው። አደይም ባርኮት እባክህ የሆነ ነገር በለው ዴቭን እያለችው ነው። ባርኮትም እሺ እኔ አስረዳችኋለሁ ጉዳዩን ይላል። ለምለምም መጣችና አደይ የት ሄዳ ነው ትላቸዋለች ሰብሰብ ባሉበት። ፍቅር እኔ ምን አውቃለሁ፣ ቤት ከሆነች መጋደም ነው ስራዋ፣ ውጭ ከሆነች መዞር ነው ስራዋ ትላለች። ለምለም ደግ አረገች፣ እንደውም አረፍ ማለት አለባት እያለቻት ነው። ኤላም ባርኮት ተኝቶ ነው እንዴ ብሎ ጠየቃችው። ቤዛ አልተኛም ትላለች። የለም አለችው። ፍቅርም ውሸታም፣ አሁን ከክፍሉ አላየሁትም አለች። ኤላም እርግጠኛ ነሽ ቤዛ ከክፍሉ የለም ይላታል። ባርኮትም ከደቂቃ በኋላ ወደ ሳሎን ይመጣል። ልዱ ውሸታም ታዲያ የማን ነው አለቻት። ባርኮትም ከመጣ በኋላ ሰላም አላቸው። ለምለም ብቻችን ማውራት እንችላለን፣ ስለሆነ ጉዳይ ነው የመጣ ነው አሉት። ባርኮትም በኋላ ቤት መጣና ታወሪኛለሽ ይላታል። ጭንቅላቴ ልክ አይደለም በኋላ እናወራለን ብሎም ይገባል። ለምለምም ጥላቸው ተነሳች። ኤላም ልዱ እንዴት ነሽ ይላታል። ሰላምታ እኮ ራሱ ነሳሽኝ። ሰላም እኮ አልኩህ፣ ግዴታ ካንተ ጋር መስልና መጨፈር የለብኝም አለችው። ይህን ነገር ደግሞ ያልከኝ አንተ ነህ፣ ካሁን በኋላ ቤት ያልመጩም ማለት ነው ይላታል። ኤላ ምን አስቦ ነው? ልዱን ጠጋ ጠጋ እያላት ነው። ፍቅርም ኤላ እችን አሁን አመንካት፣ እሷ እኮ ዝም ብላ እንዳገኘችው ነው ትላለች። አሁን ደግሞ ተረኛው ናኦል ነው ትላለች። ልዱም ከፈለኩበት ሰው ጋር እንደፈለግኩ መሄድ እችላለሁ እያለች እያወራቻቸው ነው። ፍቅርም እሱማ ትችያለሽ፣ ግን መጨረሻሽን ነው ማየት የምፈልገው እያለቻት ነው። ከቀናሽ ደግሞ ከናኦል ጋር ላስታርቅሽ እችላለሁ፣ እያለዛ አትጨቃጭቂ እያለቻት ነው። ኤላም ጭቅጭቁ ምን አመጣው ይላቸዋል። አደይ መቼ ነው የጭቅጭቅ የሚያልቀው እያለች ነው ቁጭ ብላ። ለምለም መጣችና እቅፍ አረገቻት በደስታ። የሆነ ነገር ተፈጥሯል ማለት ነው ብላም ጠየቀቻት። ሙነሽ ነው የተከፋሽው በፍቅር ምክንያት ነው ብላ ብጠይቃትም አይደለም እያለች ነው። እንግዲህ እሷ እየተከፋች ያለችው መምረጥና መምረጥ አቅቷት ነው። በቃ ይህን አጭሩ ሁለት ወዱ አይሆንም አደይ፣ ወይ ዴቭ ወይ ባርኮትን አለቀ። ሁለቶችንም እኮ እያወዛገብሻቸው ነው ያለሽ አደይ። ሁለቶችም ይወዷታል፣ እሷ ግን ማንን የምትወደው? አደይም ከዚህ ቤት መውጣት ይኖርብኛል፣ ባርኮትና ዴቭ አብረው እያሉ ከዚህ ቤት እኔ መኖር አልችልም፣ ከአቅሜ በላይ ነው እያለች ነው። ለምለምም እንዴ አሁን ላይ እኮ እሱ የራሱ ህይወት አለው ከቤዛ ጋር ጀምሯል እያለቻት ነው። እሱ ልክ ነሽ፣ ግን ደግሞ ከዴቭ ጋር እንዲጣሉ አልፈልግም፣ ተጽዕኖ እያመጣ ነው ከህይወቴ ላይ እያለች ነው። ነው ወይስ ደግሞ አሁንም ለአንቺ ስሜት አለው ባርኮት አለቻት።
አደይም አው እያለች ነው ለለምለም። ምንም የተቀየረ ነገር የለኝም ብሏል። ለምለም በጣም ተናደደች። እንዴት እንደዛ ያደርጋል አለች። እውነቷን ነው እንዴ? አንዴ ያልቋል አንዴ ያላለቀም ምንም የሚሉት ነው። አወዛጋቢ የሆነ ልጅ። ለምን ከዚህ ቤት ወጥቶ ሌላ ስራ መፈለጉ ጥሩ ነው፣ ግን ደግሞ ባርኮትን እና ዴብ እንዳይጣሉ ከሆነ እሺ፣ ግን ደግሞ ዴብ እንዳጎጁ እያለቻት ነው። ባርኮትን ያወራዋለሁ እያለች እያናገረቻት ነው። አደይ ውስጥ ግብ ብላለች። በዚህ የእነዚህ ልጆች እያስቸገሩኝ ነው፣ በዛ ደግሞ ቤተሰቦች ትላለች። ልዱና ኤላ ዛሬ ከስንት ጊዜ በኋላ አብረን መጣን። አዎ ዛሬ ከዴብ ማምለጫ መንገድ ስለፈለግኩ ነው እንጂ አልመጣም ነበር ከንት ጋር እያለችው ነው። ምን አጠፋው ብሎም ጠይቃት። እንደ ወንድምና እንደ ጓደኛ ቀርበሽ እንደምትመጭ አውቃለሁ ይላታል። ግን እኮ አንድም ቀን ስሜቴን ተረድተኛ አታውቅም እያለችው ነው። ለዛች ለለምለም ብለህ ሁሌ እንዳባረርከኝ ነው። እውነት ነው እንዴ? አባሯታል፣ አስቀይሟታል። አሁን ግን ኤላ ጠጋ ጠጋ እያለ ነው። የኔና አንቺ ነገር ከጓደኝነት የዘለለ ነገር ምንም ነገር የለም ብሎም ነግሯታል። አሁን ወደ ልትሄጂ ነው በማለትም ጠይቃት። እሷም ገና ወደ ይቀራለች። እሱ ጋር ደግሞ ምን ትሰሪያለሽ? ያንን ልጅ ለምንድን ነው የምትወዱት ብሎም ጠየቀ። እሱ ይሻላል ከእናንተ እያለችው ነው። ልዱ ለምለምንና ላውን አቀጣጥራ ሄደች። የኔ ልሉ እንደዛ አታረግም ይላል ኤላም። አደይም ዴብን ለማናገር ወደ ክፍሉ ገብታ ነበር። ዴብ አንተ እንዳሰብኩ አይደለም ሁሉም ነገር። ዴብም ይኸውልሽ አደይ፣ እኔ አንቺን ውሸት መቀበል አቅቶኛል፣ አቅሙም የለኝም። የምትሰማኝ ከሆነ ስሞኝ እያለችው ነው በቁጣ። የዋሻው ነገር የለም ባርኮት ስላንተ ብቻ ነው የነገረኝ እያለችው ነው። እንግዲህ ዴብ በጣም እየቀና ይገኛል። ከማንም ወንድ ጋር ሲያያት መንጨርጨር ነው። ቅናቱን በልክ ብታደርገው የተሻለ ነው ብዬ አስባለሁ። ያለዛ ዴብ እንዳታጣትሽ አበሬህ እንዴት እንደመሆን እያስረዳኝ ነው እንጂ ሌላ ነገር የለም እያለች እያወራቸው ነው። እሱም ማንን ልመን እያለ በጣም ውዝግብ ብሏል። ዴብም እስኪ ንገሪኝ፣ ያየሁትን ነው ወይስ ደግሞ እየሰማሁትን ነው ማመን ያለብኝ? እንደዚህ አይነት አመለካከት ይኖርሻል ብዬ አስቤ አላቅም እያላት ነው። አደይም እንደ በፊቱ እንዳያትና እንደ ወንድም ማውራት አንችልም እንዲህ ያለች። ዴብም እህቴ ናት ካሌ በኋላ ለራሱ እያመቻቸ ነበር አለ። ዴብም ልብሽን ካደበት አድርጌው ሁሌ በተጠጋዎች ቁጥር እየሸሸሽኝ ነው። ከዛም ከዚህም ማትለይ ባርኮትን ትወጂዋለሽ፣ ያ ኪንጎ ደግሞ አለ ይላል። ለእሱም ፊት አትስጩ እየተከታተለች ነው ይላል። አደይም አንተ እንደምታስባት ተራ ሴት አይደለሁም፣ ለሁለታቸውም ምንም አይነት ቦታና ስሜት የለኝም፣ የምታረዳኝ ከሆነ ተረዳኝ እያለችው ነው። ናኦልም ከልዱ ጋር ከመጣ በኋላ አደይና ዴብ ምንድን ናቸው ብሎ ይጠይቃታል። ሁለቱም ይወዷታል፣ ግን ደግሞ እሷ ታበሳጨዋለች እያለች ነው። ግን ደግሞ መቼም ዴብና አደይ አንድ ላይ ሆኑም የምትመጥነው አይደለችም አለች። ናኦልም አደይ እንዳየዋት ከሆነ አንቺ እንደምትያዝ ሴት አይደለችም ይላታል። ልዱም ቆይ ግን እሷን ላወራ ስመጣ ወንድምሽ ያመጣሽው ለምንድን ነው እያለ እያወራት ነው። ከዛ ቀደም ብሎ ለምንድን አደይ አደይ የምትለው እያለችው ነበር። አደይ አደይ ያለበት ምክንያት ይሄ ነው። እሷን ሊያዋራ ሲጠራት ወንድሟን አመጣች። ይልቅ ያች ለምለም እንዴት ነሽ ብሎም ጠየቃት። ልዱ ጭራሽ ደግሞ ስለ ለምለም መጠየቅ ጀመር ካለች እኔ አንተን ላወራ ብመጣ እንዴ ለምለም አንዴ አደይ ትላለህ ብላ ተቆጣች። ለምለም ቤቷ ውስጥ ቁጭ ብላለች። ኤላ ይመጣና ቁጭ ላል ከስሯ ሻሻ ትላለች። ሌሊ መቼም ተናደሽ አይደለም አይደል? አረ በጣም ደስ ብላኝ ነው እንጂ እያለች ነው። ለምለም ተቃጥላ ሞተች። ከልዱ ጋር ባወራ ቁጥር የለምለምና የአደይ ጸባይ አንድ ነው። ከማንም ጋር የሚወዳቸውን ሰው ቆሞ ካያቸው በጣም ይናደዳሉ፣ ይቃጠላሉ። ቤዛንም ሆነ ማንንም እዚህ ቤት ላት አልፈልግም እያለች እየጮች እየተነገረች ነው ለኤላ። ቤዛና ባርኮት ቁጭ ብሎ እያሰበ ነው። ቤዛ ስመጣ ሊወጣ ይሞክራል። ወዴት ነው አለች። ኤላ ጋር ደርሼ መጣሁ። ባርኮትም ለምለም ጉዳዩ ለእኔ ነው መንገር ያለባትና እኔ መሄድ አለብኝ። ምን ነገር ከሆነ እነግርሻለሁ። ከዛ በተጨማሪ ወደ ስራ እመለሳለሁ። ቤቱን አደራ እያላት ነው። ባርኮት ግን ምን አይነት ስራ ነው የሚሰራ? ይሄዳል ይመጣል። አደይ ስራውን እየሰራች እያለ ፍቅር ወደ ኪችን ትሄድና አንቺ አደይ ምን እየሰራች ነው አለቻት። ዝም አለቻት። ለምንድን ነው የሚለጉምሽ እንዴ? ሳወራ ለምን አወራሽ ትያለሽ? ዝም ስል ለምን ዝም አልሽ? እኔ ምን ላድርግ እያለቻት ነው። እውነት ነው እኮ አላወራ ስትል ሌላ ስታወራ ሌላ። ከዴብ ጋር ምን እየሰራች ነው ቅድም አለቻት። እሱ የግል ህይወት ነው አይመለከትሽም ብላታለች። ፍቅርም በጣም ተናደደች። ልቀየኝ አለቻት። ባርኮት አያቸውና እዚህ ቤት መምጣት የሚያስጠላኝ ይህን ጭቅጭቃችሁን እያየው ነው ይላል። ፍቅር አንተ እዚህ ቤት መምጣት ሰለች አይደል? እኔ ደግሞ እንደዚህ ነው የምኖረው አለች። ሁሉንም ነገር ማየት ምጣና እነግራለሁ እያለች ነው። ባርኮት አንድ ነገር ብታረጊያት እኔና አንቺ የመጨረሻችን የሚሆን እያለ እየነገራት ነው። ባካ አንዴም ተረዳኝ እያለችው ነው። ባርኮትም እንደምንም ብሎ አስወጣት ፍቅርን። አደይም አመሰግናለሁ ብላ ቅፍ አረገችው። ዴቭ ይመጣል። አደይ አለ። ድንግጥ አለችና ሸሻለች። ቆይ ምን ለማድረግ እየሞከርክ ነው ይለዋል። እኔም ማሳስባት አደይ ባርኮት እንደምትወደው
ዴቭን በጣም ተናዶ አንተ ከቤዛ ጋር መስለኝ ለምን አተዋትም ይለዋል። እሺ አንተም ቢሆን ተንከባከባት እያለ እየመከረው ነው። ማንም ቢሆን እየመጣ ሲጮህባትና ሲናገራት ዝም አትበል እያለው ነው። እሱን አንተ አትነግረኝም ብሎታል። ለዚህስ ዴቭ ጎበዝ ነው፣ ዝም አይልም። ባርኮት መስመርን አትለፍ፣ አደይ ላንተ ብቻ አይደለችም የለኔም እህቴ ናት እያለ እየተከራከረው ነው። ጦርነቱ እንግዲህ ጀምረዋል። አደይም ጭቅጭቃቸውን ከሰማች በኋላ እኔ ባካቸው ተው ስራ ልስራበት ለማንም አልሆንም ብላ ጥላቸው ወጣች። ሰራተኛ ነኝ በቃ ብላለች። በሌላ በኩል ዳይመንድና ኬንጎ ዳይመንድ ብቻውን ቁጭ ብሎ ማለት ኬንጎ ብቻውን ቁጭ ብሎ ነበርና ዳይመንድ ይመጣል። ቆይ አሁን አንተ ምንድነው እንደዚህ የተቆጣው? ከዛ ጋር ከናውል ጋር ስለተታረቁ ነው እንደ ይለዋል። አረ እንደዛ አይደለም ይላል። ከቤት ደግሞ ለምንድነው የማትወጣው ብሎም ሲጠይቀው ታዲያ ለምንድነው የማሽቀብጠው እና የምወጣው በናውል ተከታኝ አይደል ብሎታል። አደይ እንደምፈልጋት እያወቅ ጓደኛ አደረግከው ይላል። እሷን እወዳታለሁ። ዓለም ላይ ያለ ሰው ሊወዳት ይችላል፣ ግን ደግሞ ናውል ወደዳት እንጂ ሊያፈቅራት አይችልም አለው። ቤዛ ከወንድሟ ጋር ስልክ እያወራች ነው። ሁሉም ነገር አሳካለሁ ትለዋለች። ፍቅር መጣችና ከዚህ ቁጭ ብለሽ ክላሽን ከምታሞቂ ለምን ባልሽን አትጠብቂም እያለቻት ነው። ለምለም ሁሉን ነገር ትነግረዋለች። ከኤላ ገንዘብ እየተበደረች እና እየወሰደች ነው። ቤቱን በአራጣ መልክ አስመልክታ የሚያል መልክ ትነግረዋለች። ኤላ ደስተኛ አልነበረም ስትነግረው። እንደ ጓደኛ ነው የነገረችኝ ይላል። ቆይ ግን ወንድሟ ታስሯል የእውነት ትለዋለች። ይህን ነገር ማጣራት አለብን ብላ ነገረቻቸው። ስለ አደይ ጥንካሬማ አወራቻቸው። ባርኮትም ያው ጓደኛው አይደለች እያለ እያሞጋገዛን ነው። ጓደኝነታቸው ደስ ይላል አለ። ከተዋወቁ አጭር ጊዜ ነው፣ ግን ደግሞ አንዳቸው ለአንዳቸው ይቆማሉ አለ። ለምለም ፈጣሪዋን እያመሰገነች ነው ስለ አደይ ጓደኛዋ እንደሆነች እና ጥሩነቷን ሲገልጹላት። ባርኮትም ስልክ ተደወለና መውጣት አለብኝ ይላል። ለምለም የነገርኩን ነገር አደራ ቦታ ስጠውን ደረሰው እያለችው ነው። እና ዳይመንድም በመንገዳቸው አደይን አግኝተዋት ሰላም ብለዋታል። ትናፍቀኛለሽ የሚል መልእክትም ሰጥቷታል። ብዙ ስራ አለብኝ ብላ መጣች። ወደ ቤት ከመጣች በኋላ ከበሩ ጋር ነው ያጋጯት ፍቅርና ቤዛ። ፍቅርም አንቺ ቆይ ልክሽ ነው ወቂ ብዬ ስንት ጊዜ ነው የነገርኩሽ እያለች እየጮች መናገር ጀመረች። አደይም ቤዛም በጥፍ ትላታለች። ካላከበራችሁኝ እንዴት እንደማሳያችሁ እያደረገች እየወገረች ነው እንግዲህ ንቅ አርጋ ይዛቸዋለች። በደንብ ነበር መቀጥቀጥ ያለብሽ እላለሁ አደይ። ፍቅርና ቤዛማ ይገባቸዋል። ይህ በር ለነሱ ነበር ወስዶ ማጋጨት ግድግዳው ጋር እንዴ። አዎ ቀጥቅጫቸው፣ እናንተ ሳታከብሩ እኔ ላከብራችሁ እንዳትጠብቁ ብላቸዋለች። ሰራተኛ ናት ምንም አታመጣም ብላችሁ ከሆነ ተሳስታችኋል እያለቻቸው ነው። ታዲያ ሰራተኛ እኮ ጎበዝ ነው እንዴ። ዴቭም አያት ምን አርጋችኋል ነው ብሎም ጠይቃቸው፣ መልስ የለም። ናውልም ብዙ ነገር ያጣው ሰው ነኝና አንቺ አትረጅኝም፣ አትጓጅ፣ አትጨነቅ እያለ እያወራት ነው። አደይ ከአንቺ የተሻለች የምትሆነው ትረዳለች ሰውን እያለ እየነገራት ነው። እኔም በአንተ ቦታ በሆነና አሰብኳት እናቴ ብትሆን እያለች እያወረች ነው። ልዱም ለምለም እና ኤላ ቁጭ ብለው ድራማ እያዩ ነው። ለምለም በጣም የምታየው ፊልም ተመችቷት እየሳቀች ነው። ይህ ምኑ ነው ደስ የሚለውን ለምን ኳስ አንም እያለ እያወራት ነው። እሷም አይ ኳስ ካየማ ትኩረት ሁሉ ከዛ ላይ ነው የሚሆናለች። በዚህ መሀል እንግዲህ ትኩረት ፈልገች ነው ብሎ ጠጋ ሲላት አደይ መጣችና አቋረጠቻቸው። ለምለምን በቃ ሄደን ዋጋቸውን እንሰጣቸዋለች አለች። እነ ፍቅር ይረጋጉና እመለሳለሁ አለች። በቃ ሻይ እናፍላ ብለው ወደ ውስጥ ገቡ። ኤላም ሻይ ለማፍላት ሁለት ሴት እያለ እየሳቀ ነው። አደይም እያለቀሰች ወደ እናቴ መሄድ አለብኝ እያለች ነው። ለምለም ሁሉን እናስተካክላለን እያለች እየመከረቻ ነው። ኤላ ፍቅራችሁን በልክ አድርጉ ይላል። ናውልም በመንገድ ቤዛን ያገኛትና ንቅ አድርጎ ይዛታል። ለምንድን ነው እንደዛ አደረጋችሁት አደይም ብሎም ይጠይቃታል። እኔ አይደለሁም ትላለች። ናውል ጎበዝ እንኳንም አነካት። ሰላም ጤና ይስጥልኝ ቻናል ቤተሰቦች